አሚን መልቲሚዲያ ፕሮዳክሽን። ተማሪዋ ክፍል 10 ልብ አንጠልጣይ ታሪክ። ደራሲ ከደራሲያን ዓለም የቴሌግራም ቻናል፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ይህን ቤት ከዚህ በፊት ታውቂዋለሽ እንዴ አልኳት። አዎ አውቀዋለሁ አለችኝ፣ ጸጉሯን በጣቷ እየነካካች። ስንቴ መጠሻል? አንድ ሁለቴ። ከማን ጋር? ከግቢ ልጆች ጋር ነዋ። ብቻዬን አልመጣ። ምን ነው ኤፍዬ? አይ ምንም። መች ነበር የመጣሽው? ኤፍዬ ምንድን ነው? መጥቻለሁ ከግቢ ልጆች ጋር አልኩህ እኮ። የግድ ቀንና ሰዓቱን ማስታወስ አለብኝ? የወንጀል ምርመራ ጥያቄ አስመሰልከው እኮ። ያው በዩ ምኑን ነው የምለው ኤፍዬ? መነታረክ ትተን ነበር፣ ደሞ ሊጀምርህ ነው ስትለኝ ሐሞቴ ፍስስ አለ። በቃ እኔ የምጠላው ነገር በቃልዬ መፈረጅ ነው። ቃልዬ ጨቅጫቃ፣ ነትራካ፣ ተጠራጣሪ፣ የሚቀናው እንዳደርጋ ስታስበኝ ያመኛል። ምንም ነገር መጠየቅም መስማትም ያስጠላኛል። መነታረክ ትተህ ነበር ሊጀምርህ ነው ስትለኝ ገና ራስ ምታቱ ጀመረኝ። ዝም አልኩኝ። በቃ እንሄድ አለችኝ። ለምን ቃል አልኳት በደከመ ድምፅ። የራሴ ሁኔታ እኔን አሳዘነኝ። ብዙ አልቆይም፣ ስለናፈከኝ አግኝቼህ ልመለስ ብዬ አይደል የመጣሁት አለች። መግባት አለብኝ አለችኝ። ብዙ ጊዜ አልቆይም፣ አየት አድርጌህ ልመለስ ብላኝ መጣ። አብረን አድረናል። አሁን ለምን ጥያቄ ያበዛብኝ ብላ እንጂ ሌላ የምትሄድበት በቂ ምክንያት ቢኖራት ትነግረኝ ነበር። እንድትቆይ ላግባባት አልችልም። ውስጤ በሚያስጠላ ስሜት እየተተራመሰ ነው። መበሳጨቴን መደበቅ አልቻልኩም። ቃልዬን ክፉ ነገር ከምናገራት ብሸኛት እንደሚሻል አሰብኩና እኔም ራሴን እያመመኝ ነው። ልክ አይደለሁም እና በቃ ላድርስሽ ብያት ወጣን። የራስ ምታቴ ምክንያት ምን እንደሆነ መች ይገባታል? ምን ሸቶህ ነው? ጉንፋን ሊይዜ ይሆን? ለምን ከፋርማሲ መድኃኒት አንገዛም እያለች ስትተውተኝ ተይኝ ቃልዬ እፈልገዋለሁ አልኳት። ምኑን አለችኝ፣ ግራ እንደገባት። በሽታውን፣ ራስ ምታቱን። እንዴ ኤፍዬ ምን ሆነሃል ዛሬ? ራሴን አሞኛል አልኩሽ አይደል ቃሌ? እሱማ እፈልገዋለሁ ተመችቶኛል እያልክ አይደል እንዴ? አንዳንዴ ቢያሳመሙሽም አብረውሽ እንዲሆኑ የምትፈልጊያቸው ነገሮች አሉ እኮ። በእናተ ኤፍዬ አታላቅጥ፣ ይልቅ መድኃኒቱን እንግዛ። አልገዛም፣ መታመሙን እፈልገዋለሁ አልኩሽ እኮ። ተናዳ ዝም አለች። እኔም ዝም አልኩኝ። ከግማሽ መንገድ በላይ በጸጥታ ከሄድን በኋላ ኧረ ቀስ ብለህ ንዳ ኤፍዬ፣ እንዴት ነው የምትነዳው? ያስፈራል አለችኝ። ባጃጇን ቀጥ አደረግኩና ሰዓቱ ሄደ፣ መሸብኝ። እቤት ይቆጡኛል። ገለመኔ ብለሽ ያጣደፍሽኝ አንቺ አይደለሽ እንዴ? ነይ ንጂዋ እንግዲህ እስቲ ንጂውና እንዴት መሄድ እንዳለብኝ አሳየኝ ስላት እሷ ገና ቤት ይቆጡኛል የሚለው ንግግሬን ጋር ስደርስ መሳቅ ጀመረች። ከዛ በኋላ የተናገርኩትን የሰማችኝ አልመሰለኝም። እኔ በብስጭት የሚይዝ የምጨብጠው ጠፍቶኛል። እሷ ግን አሁንም ትስቃለች። እና አሁን ለምንድን ነው እዚህ ጨለማ ውስጥ የቆምከው? በቃ አነዳዳህ አልተመቸኝም እያልሽኝ አይደል? ነይ ንጂዋ እብድ አለችኝ። ካበድኩ ስለቆየሁ ስድብ ሳይሆን ስም መሰለኝ። ጭራሽ ከባጃጇ ወርጄ በቀኝ በኩል በመቆም ውረጅና ንጂ፣ እኔ ከጀርባ እቀመጣለሁ፣ ያለበለዚያ እዚቹ ባጃጅ ውስጥ እናድራታለን እንጂ አልነዳም አልኳት። አሪፍ ነዋ፣ እንደውም እያስታወስን የምንስቅበት ጥሩ ትዝታ ይሆነናል ስትለይ ደግሞ በረድ አልኩኝ። በአንዲት ቃል ስታቀዘቅዘኝ ራሴን ታዘብኩት። ምን ይሻልሃል ኤፍሬም? በቃ ቃልዬ ስትፈግግ የምታናድድህ፣ ስትፈልግ በአንዲት ንግግር ብቻ የምታበርድህ የኤሌክትሪክ ምድጃ ሆነ አረፍከው። የኤሌክትሪክ ምድጃ እንኳ በጣም ከጋለ በኋላ ሶኬቱ ቢነቀልም ለመቀዝቀዝ ጊዜ ይወስድበታል እኮ አልኩት ለራሴ። ለወደፊቱ እያስታወስን የምንስቅበት ጥሩ ትዝታ ይሆናላ ስትለኝ ቃልዬ ከኔ ጋር እስከ መጨረሻው መዝለቋን ያረጋገጠችልኝ ያህል
በንዴት ውስጥም ሆኜ ደስ ሲለኝ ገረመኝ። በእርግጥ ለወደፊት በፍቅር በትዳር አብሮ ስለመዝለቅ ከቃልዬ አንደበት ሲወራ ሰምቼ አላውቅምና ንግግሯ ብርቅ ሆነብኝ። ቢሆንም ባጃጁን አለመንዳትና ቃልዬን ማበሳጨት የኔን ንዴት ያበርደው ይመስል ባለመንዳት አቋሜ ጸናሁ። ነዳ አልነዳም ስንነታረክ ለምን ትናንት እዛ ጭፈራ ቤት ኮንትራት የፈለገ ሰው ደውሎልኝ ስመጣ አየሁሽ ብያት አልገላገልም። በውስጤ ይዤው ከምብሰለሰል እንደዛ ብያት ብገላገልስ አልኩኝ። ያው መልሷ እየታወቀ ነው መቼስ። ትናንት የዛሬው ጭፈራ ቤት አየሁሽ ልበላት እንዴ? ጭንቅላቴ ከመፈንዳቱ በፊት ተንፍሼው ልገላገል የምትለውን ትበል። በቃ ለእኔ ሁለቱም ያው ነው። እኔ በጭንቀት ከመፈንዳቴ በፊት ጭንቀቴን ተፍሼው ያበጠ ይፈንዳ። ምን ብዬ ልጠይቃት? ቃልዬ ከአንድ ቀን በፊት ዛሬ የሄድንበት ጭፈራ ቤት አየሁሽ ልበል ስላት ቃልዬ ብስጭጭት እያለች አሁን እኔና ጓደኞቼና የአክስቴ ልጅ ሆነን ወጣ ብለን ነበር። ኡፍ እና የአክስትሽ ልጅ ከሆነ ከእሱ ጋር እንደዛ እየተሻሹ መደነቱ ለምን አስፈለገ? ምን አልክ? እንኳንም በጊዜ ያወቁ። ለካ እንደዚህ አይነት ሰው ነህ። እንዴት ተደብቀህ እኔን መከታተል ጀመርክ? ገና ፍቅረኛ ሁኜ እንዲህ እየተደበክ የምትከታተለኝ ከሆነ ብታገባኝማ ቤት ውስጥ ቆልፈህብኝ ነው የምትወጣው። እንኳንም በጊዜ ያወቁ። እንኳንም ወደፊት ምንም አይነት የቅናት ዛሬ የሚያንዘረዝር ቅናት አምባል እንደምትሆን በጊዜ እንድነቃ አደረከኝ። ከዚህ ቀደም ዛኪ ማን ነው አልከኝ። ማንነቱን በግልጽ ነገርኩ። ከዚህ በላይ ምን ፈለግ? ተሻሸሽ ይላል እንዴ? እንኳን ተሻሸሁ፣ ደግ አደረግኩ። በራሴ ገላ ምን አገባ? አንሶላ ስጋፈፍ የያዘኛ አይመስልም። በጌታ ምን ውስጡ ነው የገባሁት? ትገርማለህ። እሺ ግን ከማንም ጋር ያሻሸኝን ብሆን መብት አለኝ። ምንም ነገር የማደርገው የማላውቀውን አንተን ፈርቼ ከመሰለህ ለራስህ የሰጠኸው ቦታ የተሳሳተ መሆኑን እወቀው። 80 ቆርጠህ ሽማግሌ ልከህ ደግሰህ ያገባህ አይመስልህ እንዴ? ያኔማ በየመንገዱ ምንድነው ለሰው ፈገግ አልሽለት እያልክ እንደምትነተርከኝ እየታወቀ ነው። እና ካወቅሽ በየመንገዱ ምን ያስገለፍጥሻል እያልክ መሳቅ ስፈልግ በእናትህ ሳቅ አፈነኝ። ልሳቅ እንደ ኤፍዬ እያልኩ እንዳስፈቅድህ ሳታስገድደኝም አትቀርም። ተሻሸሽ ይለኛል እንዴ? እንኳን ተሻሸሁ። ታዲያ አሁንስ ከኔ ጋር ምን ታደርጋለህ? አንተም አንዷን ፈልገህ አትተሻሽም? ይሄው 1 ዓመት ሊሞላን ነው። ከአንተ ያተረፍኩት ነገር ቢኖር ጭቅጭቅ ብቻ ነው። እኔ ነፃነቴን እፈልገዋለሁ። ቤት ገባሽ፣ ቤት ወጣሽ፣ ማንን አገኘሽ፣ ከማን ጋር ነሽ የሚለኝ ፍቅረኛ አይደለም እንዲኖረኝ የምፈልገው። ከአሁን በኋላ እንዳትደርስብኝ። አልደርስብህም። ደረሽ እንዳትልብኝ። ዞር በልሺ፣ አትጠጋኝ ኤፍሬም፣ እንዳትጠጋኝ። እኔ ጮኋለሁ እያለች ኤፍዬ ስትለኝ እንዳልነበር ስሜን ከነ አሰስ ገሰሱ እየጠራች እንደ እብድ እያደረጋት ንፋስ ላይ እንደተሰጣ ጨርቅ እየተወናጨፈች ሜዳ ላይ ገትራይ ስትሄድ በአይነ ህሊናዬ ታየኝ። ከዚህ ጨለማ በላይ የኔ ህይወት ሲጨልም ታየኝ። እውን የሆነ ያህል ደንግጬ አረ ቃልዬ አልኩ ሳይታወቀኝ በደመ ነፍስ። ምንድነው የምትለኝ ኤፍዬ? ግባና እንዳ እንጂ ቀስ እያልክ ንዳ ስትለኝ ከሄድኩበት የሐሳብ ዓለም ባንኜ ምን አልኩሽ አልኳት ደንግጬ። ግባና ንዳ ራስሽ ንጆ አላልከኝም እንዴ? ስንጨቃጨቅ ነበር እኮ አልኳት። ወይኔ ኤፍዬ ብላ ጮኸችና ቃልዬ ደንግጣ ዛኪዬ ድረስ አለማለቷም ተመስገን ነው። እሰይ እኔን እብድ ስትይ የለየለት መጣልሽ አልኩ በውስጤ። እኔና እሷ እንደዚህ እየተከራከርን እያለ አንዱ በሞቅታ እየተንገዳገደ መጥቶ ባጃጇ ውስጥ ጥልቅ አለ። ቃልዬ ደነገጠች፣ ጮኸች። ኤፍዬ እባክህ ድረስልኝ እያለች ትጮኻለች። ልጁም ገረመው ነው የኔ ስም። ቆንጅት ኤፍዬ ትያለሽ እንዴ? ገረመው ብለሽ ጥሪኝ ይላታል። እስቲ ገረመው በይ አላት። ከመስከሩ የተነሳ ቁጭ ብሎም መሸከም ያቃተው ጭንቅላቱን ብቻውን ይንገዳገዳል። አሁን ትወርዳለህ አትወርድም? ገረመው
እኔ ሰው አልጭንም አልኩት። ምን አልክ ሹፌሩ? ሰው አልጭንም እና ኩንታል ልትጭን ነው እንዴ ቆምከው? በባጃጅ ኩንታል ወግ ነው? ሲዳሩ ማልቀስ አቅምህን አውቆ መኖር ጥሩ ነው የሚለውን ዘፈን ጨርሰ ዝፈነው እሺ። ያኔ አቅምህን ታውቃለህ። እኔ እዚህ ጨለማ ውስጥ ባጃጅ ጥበቃ ስንት ሰዓት እንደቆምኩ ታውቃለህ? ሰው አልጭንም ይላል እንዴ? እና ይቺ ከጎኔ የተቀመጠችው ኩንታል ነች እንዴ? ይሄው በደንብ አየሃት አይደል? አይደለችም እያለ ወደ እሷ ጠጋ ብሎ ሲመለከታት ቃልዬ ሽምቅቅ ብላ ባጃጇ ላይ ተጣበቀች። አይዞሽ የኔ ቆንጆ አስደነገጥኩሽ አይደል? ይቅርታ። አንቺ እኮ በጨለማ ውስጥ ያለሽ የብርሃን ጭላንጭል ነሽ። አይገርምሽም? ታምሪያለሽ የሚለው አይገልጽሽም አለች እንጂ የኔ ሚስት። በጨለማ አትታይ፣ በፀሐይ አትታይ። ምኗን አይቼ እንዳገባኋት ራሱ ግራ ገብቶኛል። ወድጄ መሰለሽ የምጠጣው? ምናልባት ምኗን አይቼ እንደወደድኳት ስጠጣ ቢገለጽልኝ ብዬ ነው። ሴት መሰለችሽ? ሰላቢ በያት። ይሄው እሷን ስከታተል ስንት ዓመት ሆነኝ። እሷን እጅ ከፍንጅ ይዛለሁ ብዬ ስከተላት ስንት ቦታ ፈረንጅ ረገጥኩ መሰለሽ። እኔና ሚስቴ እኮ አብረን እየኖርን የተፋታን ብቸኛ ባለትዳሮች ነን። አብረን እየኖርን አብረን እያደርን ነው አሁንም ድረስ። ግን ተፋተናል። ብዙ ወሬ ሰማሁ። ወሬ ሰምቼ ከመወስን በገዛ አይኔ አይቼ ቢለያየኝ ይሻላል ብዬ ምንም እንዳልሰማ ባልሆኜ በድብቅ እከታተላት ጀመር። እኔ እሷን ተደብቄ ልከታተል፣ እሷው ተደብቃ እኔን ትከታተለኝ እስከሚምተታብኝ ድረስ እንኳንስ በማታ በቀንም ላገኛት አልቻልኩም። ቀን ከስራ እቤት መጥቼ የለሽም የት ነበርሽ ስላት አጠገብህ ትለኛለች። በቃ ሁሌ ያለሁበት ቦታ ሁሉ ያለች ይመስለኛል። ወድጄ መሰለሽ ድምፄን ቀንሼ የማውራው የምትሰማኝ እየመሰለኝ እኮ ነው። ባጃጁን ያቆምኩለት ላንተ አይደለምና ውረድ አልኩት በንዴት። ስማ ሹፌሩ፣ አንተም ወንድ ነህ። ነገ ማግባትህ መውለድህ አይቀርም። የጀመርኩትን ወሬ ልጨርስበት፣ አታቋርጠኝ። ምን ይመስላል በሚስቴ ሞት? ለኔማ ነው ያቆምከው? ለሌላ የቆምክ መስሎህ ነው እንዴ? እኔ እኮ እዚህ ጋር ነው ያለሁት። ሌላ ሰው ቢኖር ለምን እስካሁን አልመጣም? ይልቅ አንተ ስራህን ስራ፣ ከልጅቷ ጋር ላውራበት ሲል ቃልዬ ከት ብላ ሳቀች። አንገቱን ከኔ ላይ መንጭቆ በፍጥነት ወደ እሷ አዞሮና እስቲ በናትሽ ሳቅሽን ድገሚው፣ የተኮረኮረ ሕፃን ልጅ እኮ ነው የምትመስይው። ግን በናትሽ ካላስቸገርኩሽ የአሁኑን ሳቅ አንዴ ድገሚልኝ አላት። ተበሳጨሁ። ስማ ሰውዬ፣ የእሷ ሳቅ ስትጋት ያመሸው ጠጅ መሰለህ እንዴ የሚደገመው? አሁን የምትወርድ ከሆነ በጸባይ ውረድልኝ አልኩት። በነገርህ ላይ አንተ ያሰብከውን አይደለም የጠጣሁት። አይተኸኛል ነበርክ? አልጠጣሁም። እኔ ደግሞ ሳቅ እንጂ ሌላ ነገር ድገምኝ አላልኳትም። ምን አቃጠለ ብሎ ሳቀና ወደ እሷ ዞሮ እኔ እኮ ተሳፋሪ መስለሽኛል። ፍቅረኛሽ ነው እንደ ይለካ በቅናት አንገበገብኩልሻ። አንበሳ ነኝ አይደል? አንበሳ እያለ ሳቁን ቀጠለው። ትዕግስት ያለቀ አንቄ ላወርደው ገና ያዝ ሳደርገው ኤፍዬ በእናትህ ለኔ ስትል ስሞትልህ ኤፍዬ ልቀቀው ራሱ ይወርዳል አለች ቃል ግብ ግብ ብላ። አፌ ቁርጥ ይበልልሽ፣ አንቺ ባትኖሪ ምን ይውጠኝ ነበር? ሊበላይ ነው እንዴ? ራሱ ድብን ይበል። አንቺ ለምን ብለሽ ነው የምትሞቹ? እውነቴን ነው። እድሜ ለሴቶች እንበል። እናንተ ባትኖሩ እኮ እኛ ወንዶች ይህን ጊዜ እንደ ዳይኖሰር እርስ በርስ ተበላልተን ከምድረ ገጽ በጠፋን ነበር። ምኑ ዳይኖሰር ነገር ነው በሚስቴ ሞት? ተከመረብኝ እኮ። እሺ አሁን ትወርዳለህ አትወርድም አልኩት ወደ እሱ እየተጠጋሁ። ራስህ እኮ ነህ አቁመህ የጫንከኝ። ለአንተ አልቆምኩም አልኩህ እኮ። ታዲያ ለማን ነው የቆምከው? ለሷ እሷ እኮ አብረህ ነው የመጣችው አይደል? ልታወርዳት ነበር እንደ የቆምከው? ገባኝ። ታዲያ ምን አጣደፈ? ቀስ ብለህ አትቆምም? ብቻሽንማ አትወርጅም። ነይ በቃ እንውረድ ሲላት ሳላውቀው በንዴት ውስጥ ሆኜ ሳቅ የመጣብኝ። እንደምንም ላለመሳቅ እየታገልኩ
ኮሌታውን ይዤ ጎትቼ ላወርደው ስል እባክህ ተው፣ እንደዛ አታድርግ። ቆይ የት ነው መሄድ የምትፈልገው አንተ አለችው። ብዙ አርቅም እኮ ይሄኛው ስለተዘጋብኝ አዳሬን እዛ ልሄድ ብዬ ነው ቤት ለመቀየር። ያቺ ግሮሰሪ አትዘጋም። ሙች እውነቴን ነው፣ ያቺ ግሮሰሪ ካልታሸገች በስተቀር አትዘጋም። ወደዛ ነው የምሄደው። ዝግ ከሆነች ወደ ከተማ እመልሳለሁ ሲላት በእናተ ኤፊ ጣል አድርገነው እንለፍ አለችኝ፣ በአይኗ እያባበለችኝ። ብስጭት እንዳልኩ ባጃጇን አስነስቼ ከነፍኩ። ምን አድርጊ ነው የምትላት? ምን አድርጊ ነው የምትላት? ታስፈራራታለህ እንዴ አለ። እስኪ ዝም በል ስለው ጭራሽ ባሰበት። ዝም አልንም። እንደውም እሱን ተዩ፣ አንቺ ብቻ እሺ፣ አንቺ ብቻ አንዴ የቅድሟን ሳቅ ድገሚልኝ አላት። ቃልዬስ ሳቂልኝ የሚላት አግኝታ ነው ለቀቀችው። ደስ አለው። በእናትሽ ይህን ሹፌር እናቃጥለው፣ አሁንም ድገሚው ሲላት እኔ ራሴ ሳልፈልግ ሳቄ መጣ። ግን ምን ሆንሽ ነው ከዚህ ባለ አስፈሪ ፊት ሹፌር ጋር በጨለማ ብቻሽን የምትሄጂው ሲላት አልቻልኩም። ሳቄን ለቀኩት። ግሮሰሪዋ ዝግ ነች። ምን ይሻልሃል? ውይ ዝግ ነው እንዴ? በአንተ ባጃጅ መሄድ አልፈልግም። እዛው የጫንከኝ ቦታ መልሰኝ። ምን አልኩት እያቆምኩ። ኤፍዬ በእናትህ በቃ አደርሰኸኝ ስትመለስ ጣል አድርገው። አንቺ ደግሞ አበዛሽው። ቃልዬን ግቢ በር ላይ አድርሻት እንደወረደች ከየት ጠብ አደረካት? ይችን የመሰለሽሽ እባክህ አንበሳ ነህ። አባቴ ይሙት ኮራሁብህ፣ ጀግና ሲለኝ አሁን ገላጋይ የለም ብሎ እያባበለኝ መሆኑ ገባኝና ፈገግ አልኩ። አለች እንጂ የኔዋ ያፈር ገንፎ የመሰለች። ወድጄ የመሰለህ እንዴ እንዲህ አፈር የመሰልኩት? እጅጎ ጣፋጭ ጠረኗ ሁሉ እስካሁን ባጃጁ ውስጥ አለ። አለች እንጂ የኔዋ የላብ ገንፎ። ወድጄ የመሰለህ እንዴ አፍንጫዬ ላይ ማዲያት ያወጣሁት? ያንተ እኮ ሃፒታይዘር በላት ሽንኩርት የሆነች ልጅ። አለች እንጂ የኔ ዘጊ። ምግብ ስበላ ፊቴ ተቀምጣ ካፈጠጠች ምግቡ ይዘጋኛል። ወድጄ መሰለህ እንዴ እንዲህ ባጥንቴ የቀረሁት? ወድጄ መሰለህ እንዴ እያለ ሁሉንም የእሱን እንከን በሚስቱ ላይ ሲለድፍ ግራ ገብቶኝ ከሳቄ መልስ ቆይ ጠልፋህ ነው እንዲያገባሃት አልኩት። እንዴት ፈልጋህ አይደል እንዲያገባሃት አልኩት። መጀመሪያማ ያገባኋት ለአባቷ አንድ ልጅ ነች፣ ብቸኛ ወራሽ እሷ ነች ብዬ ነበር። አባቷ ሲሞት ለካ በየቀበሌው ሁለት ወልዷል። ተጠራርተው 8 ሆነው መጡ። ከኔዋ ጉድጋ 9 አትልም። አንዷን ውርስ ለ9 በጣት ሰው ሲካፈሏት ክዋልኩ። ለሚስቴ የደረሳት ብር አመትም አልቆየ፣ አለቀ። ከዛ በኋላ በሰላም ውለንም አድረንም አናውቅም። ጭራሽ አባቷን ፈለግ ተከትላ 8 ልጅ በየቀበሌው ልትወልድ ነው መሰለኝ። አርፋ አትቀመጥም። ወድጄ መሰለህ እንዴ እንዲህ የምጠጣው ብሎኝ ወረደ። የቃልዬ ዳንስ አይኔ ላይ እየተርገበገበ የኪያ ንግግር ጆሮዬ ላይ እያንቃጨለ አልጠፋለኝ። ለ3 ቀን ያህል ከገባሁበት ድባቴ አልወጣሁም። ከቃልዬ ጋር በስልክ እንደ ነገሩ ከማውራት ውጪ 3ቱንም ቀን አልተገናኘንም። ቃልዬ በደወልኩም በደወለችም ቁጥር ምን ያህል እንደምታፈቅረኝ ሳትነግረኝ ስልኩን አትዘጋም። ናፍቆት ዘናብኝ፣ የቃልዬ ናፍቆት። ዳንሱም ከአይኔ ላይ የኪያ ንግግርም ከጆሮዬ ላይ ጠራርጎ ድራሹን አጠፋው። 3 ቀን ያላየኋት ቃልዬ በብርቱ ናፈቀችኝ። ንዴቴም ብሶቴም ኩርፊያዬም በቃልዬ ናፍቆት ታጥቦ ገደል ገባ። እሷን ከማግኘት ረሃብ ውጪ የሚሰማኝ የሚታየኝም ነገር ጠፋ። በ3ኛው ቀን ማታ ወደ ቃልዬ ስልክ ደወለ። ሄሎ አለኝ። የወንድ ድምፅ ነው። ክፉኛ ደንግጬ ስልኩን ከጆሮዬ ላይ አወናጭፌ አወረድኩትና አፈጠጥኩበት። አልተሳሳትኩም። ቃልዬ ላይ ነው የደወልኩት። ሄሎ አልኩኝ ደግሜ። ከአሁን ዛኪ ነው። መቼስ ስልኳን ያነሳው ማነህ አንተ ቢለኝ ማነኝ እንደምለው እያሰብኩ ሄሎ አልኩት። ቃልዬ ኤርሚያስ ምን ነካ? የሰው ስልክ አይነሳም እሺ
ብልግና ነው እያለች ስልኩን ስትቀበለው ተሰማኝ። ሄሎ ቃልዬ አልኩኝ በልቤ። አይጣጣይ ኤርሚያስ ደግሞ ማን ይሆን እያልኩኝ። ሄሎ ኤፍዬ ይቅርታ እሺ፣ አንዱ የክላስ ልጅ ነው። መመረቂያ ጽሑፉን በግሩፕ ስለምናዘጋጅ አንድ ግሩፕ ነን እና ዶክመንት ላክ ብሎ ተቀብሎኝ ስልኬ እሱ ጋር ነበር። ይቅርታ እሺ አለችኝ። ችግር የለውም ቃልዬ፣ ናፍቀሽኛል። ቃሌ ነገ ላገኝሽ እፈልጋለሁ አልኳት። እኔም ንፍቅ ነው ያልከኝ አለችኝ። በቃ ምንም እንዳልተፈጠረ በነጋታው ምሳ ሰዓት ላይ ቃልዬን እስካገኛት ጓጓሁ። በነጋታው ምሳ ሰዓት ደረሰ አልደረሰ እያልኩኝ 4 ሰዓት አካባቢ ጌትነት ስልኬ ላይ ደወለ። የደወለው ማን እንደሆነ እንዳየሁ ነበርና ስልኩን አንስቼ ሳላናግረው የኔና የቃልዬ የምሳ ቀጠሮ ወደ አዳር እንደሚቀየር እርግጠኛ የሆንኩት። ሄሎ ጌትሽ አማን ነው ወይ? ኢፍዬ እንዴት ነህ? ድንገት ለሆነ ጉዳይ ተደወለልኝና ከድሬ ልወጣ ነው። እቤት እንድታድርልኝ ላስቸግረህ ነው ጓደኛዬ። ኧረ ጣጣ የለውም አባቴ፣ ገና ስትደውል ነው በአየር ላይ የምሳ ቀጠሮዬን ወደ ራት የቀየርኩት። ያው ራት ማለት ደግሞ አዳር ማለት ነው በለኛ። እሱ ግልጽ ነው። መጠየቁስ? ኤፍዬ በቃ ቁልፉን የተለመደው ቦታ ሱቋ ውስጥ አስቀምጬ ሄዳለሁ። እሺ ጌት፣ ሰላም ግባ። ወዲያው ለቃልዬ ደውዬ የምሳ ቀጠሯችን ወደ አዳር መቀየሩን ከነ ምክንያቱ ስነግራት እሺ ኤፍዬ ልትወስደኝ ስትመጣ ደውልልኝ አለችኝ። እስከ ምሽቱ 12 ሰዓት ስሰራ መሸሁና ቃልዬን ይዣት ወደዛው አመራን። ዛሬ እራት ምርጥ ጥብስ ነው የምሰራለህ። ስጋ ገዝተን እንግባ ኤፍዬ። ጥሬ አይሻልም? ቃል ጥሬማ ምን ስራ ያስፈልገዋል? እኔ ግን ጥብስ ሰርቼ ባበላህ ነው ደስ የሚለኝ። ቡናም እናፈላለን አለችኝ። አልገባትም ቃልዬ። ጥሬ አይሻልም ስላት የሐረሩ ትዝ ብሏት ትስቃለች ብዬ ጠብቄ ነበር። ገብተን እየተጋገዝን እራት ሰርተን እየተጎራረስን በልተን እንዳበቃን ቡና እየጠጣን ቃልዬ ቅድም ጥሬ ምናምን ስልሽ ምንም ትዝ አላለሽም? እኔ ታስታውሸዋለሽ ብዬ ጠብቄ ነበር። ምኑን ኤፍዬ? ትገርሚያለሽ። የሐረሩን ቆይታችንን እረስተሸዋል ማለት ነው አደል? ያው ቀን በተለያየ ነገር ማለት በትምህርት፣ በጥናት፣ በአንተ ሐሳብ በቃ በብዙ ነገር ቢዚ ሆኜ ስለምውል ረሳሁት። ጋደም እንዳልኩም ስላንተ አስባለሁ። ያኔ ለመጀመሪያ ጊዜ አብረን ያደርንበት ሐረር ትዝ ትለኛለች። ከዛ ያንተ ወሬ፣ ጥሬ ስጋው፣ ዳንሱ፣ ሁሉም በየተራ አስታውሳቸዋለሁ። ለመጀመሪያ ጊዜ አብረን ያደርነው ሐረር ነው እንዴ ቃልዬ? ሂድ ወደዛ እና በተገናኘን በዛው ምሽት ያደርነው አዳር እንደ አዳር ላስታውሰው እንዴ? ለምንድን ነው የምታስታውሹ ያኛውን? ንገሪኝ እስኪ። እኔማ ሐረርን የረሳሻት መስሎኝ ገርሞኝ ነበር። እንዴት ይረሳል ኤፍዬ? እንዴት ለርሳው? ባስታወስኩት ቁጥር ስቃለሁ። ግልጽነትህ እኮ ደስ ይላል ስትለኝ ሐረር እያለን ከግልጽነቴ ውጪ የምትወጂልኝ ምንድን ነው ስላት ሌላ ጊዜ እነግርሃለሁ ያለችኝ ትዝ አለኝ። ጠየኳት። ኤፍዬ ሙት ሁሉ ነገርህን እወድልሃለሁ ብቻ አንዳንዴ ብላ እያየችኝ ዝም ብላ ቆየችና በቃ አሁን ቡናውን እንጠጣ አታስለፍልፈኝ አለችኝ። ቃልዬ ደግሞ አንድ የጀመርነው እኮ ቆይ ከኔ ባህሪ የማይመችሽ ወይም የማትወጂው አለ? እሱን ንገሪኝ እስኪ። ኤፍዬ ሙት ብዙ የለም ብቻ አንዳንዴ ድንገት የሚቀይርህ ነገር አለ፣ ዝም ብሎ የሚከፋ። ያኔ እጨነቃለሁ። ሌላስ? ሌላው ደግሞ ቶሎ ግንፍል የምትለው ነገር ያስፈራኛል። እኔ ላይ አይደለም ግን በቀደም ያንን ሰካራም ሰውዬ ልታንቀው ስትንደረደር ላየህ ሁኔታ በጣም ያስፈራ ነበር። እኔ ራሴ ፈራሁ። እንዴ እፍዬ እንዲህ አይነትም ባህሪ ያለው እንዴ ነው ያልኩት። ሐረር እያለንም እየደነስን አንዱ ሳያውቅ ገፋ አድርጎኝ እንዴት እንዳሽቀነጠርከው ትዝ ይልሃል? ደስ አይልም። ቶሎ አትናደድ። በዛ ላይ ቶሎ ወደ ጸብ የምትገባ ሰው እንድትሆን አልፈልግም። እሺ ቃልዬ አስተካክላለሁ አልኳት።
ቃልዬ እንዳለችው ቶሎ ወደ ጸብ የመግባት ድክመቴን በእርግጥ አምኜ ይቀበላለሁ። ክፍል 11 ይቀጥላል።